በድጋሚ እንደምን ቆያችሁ ለማለት ፈልጋለሁ። በዚህ በካናዳ ላዝብሪጅ በሚባለው አካባቢ ሴንትራል ቸርች ኦፍ ክራይስት በዛ ውስጥ አማርኛ ሰርቪስ ባለበት መልእክት ለማስተላለፍ በድጋሚ ቀርብ ያለው ማዘንጊያ ኢሳያስ ነኝ። እንደምን አላችሁ በዓለም ዙሪያ ሁሉ ያላችሁ ቅዱሳን ለማለት ፈልጋለሁ። በዚህ ለጸሎት የሚቀርብ ጸሎት የሚጸልይበት ጊዜ በመሆኑ የዛሬውን የይሁድ ፕሮግራም ጸሎት እና የቃል መልእክት ለማስተላለፍ እንደገና በዚህ ቦታ በመቅረብ እግዚአብሔርን እጅግ አድርጌ አመሰግናለሁ። እናንተም ሁላችሁንም ባላችሁበት ቦታ እግዚአብሔር ጠብቋችሁ ሰላምን ሰጥቷችሁ እረፍት፣ ደስታ፣ ፍቅር ሁሉን ነገር ሆኗችሁ እግዚአብሔር ለዚህ ስላበቃችሁ ጌታን በያላችሁበት ቦታ አመስግኑ። አሁን ደግሞ አንድ መዝሙር እየዘመርን ይህንን የእንዳለ ወልደ ጊዮርጊስን መዝሙር እየዘመርን ወደ ቃሉ መልእክትና ወደ ጸሎተ ይገባለሁ። ከመዳን ከእንደጌታዬ አምላኬ ያስነሳው ልሌ ከአብ ጋር ያስተራረቀኝ ዘውትርም የማልድልኝ ውድ የመዳን ክንድ ውድ የመዳን ክንድ ውድ የመዳን ክንድ ውድ የመዳን ክንድ ላላላሉሉ አለለለለለለ እነሱ እንዳይኖሩ ሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ዘላለም ይኖር ስለሆነ ዘውትር ይኖራልን የማለደ የመዳን ቀንደ ጌታዬ አምላኬ ያስነሳው ልሌ ከአብ ጋር ያስተራረቀኝ ዘውትር የሚማልድልኝ ውድ የመዳን ክንድ ውድ የመዳን ክንድ ውድ የመዳን ክንድ ውድ የመዳን ክንድ ላላላሉ ያገለግሉት በነቢያቱ እንደተነገረ የዘራት ሜራ እንደተባለለት ድንገት ከተፋለ እግዚአብሔር ለአብርሃም በቃሉ እንደማለ ሊቀ ካህን ሆኖልኛል። ሊቀ ካህን ሆኖልኛል። ሊቀ ካህን አማላጂ ለዘላለም ነው ወዳጅ አማላጅ ለዘላለም ነው ወዳጅ ግድግዳ ላይ አዳጊ ማንዲ አፍራርሶ ጣለው የመዳን ክንድ በእርሱ ሆኖልኛል ታዳጊና ውድራ እግዚአብሔር ኢየሱስ ኃያለው ሲበዛ መዳን ቀንደ ጌታዬ አምላኬ ያስነሳው ልሌ ከአብ ጋር ያስተራረቀኝ ዘውትር የሚማልድልኝ ውድ የመዳን ክንድ ውድ የመዳን ክንድ ውድ የመዳን ክንድ ውድ የመዳን ክንድ ላላላላሉ ይገርማል ስነሳ ማንም አልጠበቀ ደምግባት የሌለው ነበር የማም ሰው ድንገት ጥሶ ሄዶ እኔንም ማስታሰ እግዚአብሔር አሳልፎ ሰጠ ሊቀ ካህን ሆኖልኛል ሊቀ ካህን
ሊቀ ካህን ሆኖልኛል ሊቀ ካህን አማላጅ አማላጅ ለዘላለም ነው ወዳጅ አማላጅ ለዘላለም ነው ወዳጅ ሆኖልኛል ሊቀ ካህን ሆኖልኛል ሊቀ ካህን አማላጅ። ጌታን እጅግ አድርገን እናመሰግናለን። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ያው ነው። እሱ አዳኛችን ነው፣ ካህናችን ነው፣ ማምለጫችን ነው፣ መፈወሻችን ነው። ጌታ ስሙ ይባረክ። ዛሬም ኤልሻዳይ ነው። ዛሬም የሚያድን ነው። ዛሬም እንደ ትላንቱ ብርቱ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በዚህ ዓለም የሚጠፉትን ለማዳን በኃጢአት በሞት በሲኦል ለሚያልቁ መዳኛ ሊሆን ከሰማይ ተልኮልን ሁላችንንም በእምነት ሊያድን መጥቷል። ኃጢአት ተሸንፏል። ሰይጣን ተሸንፏል። ሞትም ተሸንፏል። ሲኦልም ተሸንፏል። ኢየሱስ ክርስቶስ ብቻ አሸንፏል። ሃሌሉያ! ለዚህ ያበቃን እድሜያችን ላይ ቀን ጨመረልን፣ ሰላሙን የሰጠን እረፍትና ደስታ የሆነን እርሱ አምላካችን የእግዚአብሔር ልጅ ኢየሱስ ክርስቶስ አማላጃችን፣ መዳኛችን፣ መፈወሻችን፣ መኖሪያችን እሱ ብቻ ነው። ስሙ ለዘላለም የተባረከ ይሁን። አሁን በያላችሁበት ቦታ ይህንን መልእክት ለማዳመጥ የተዘጋጃችሁ ቅዱሳን አሁን ጸሎት ከጸለይኩ በኋላ መልእክቱን አስተላልፋለሁ። የእግዚአብሔርን ቃል መልእክት እናገራለሁ። ከዛ በኋላ ጊዜ ካለኝ ደግሞ ጸልያለሁ። እግዚአብሔር በዚህ ዓለም አሁን በሚሆነው በበሽታ በሚናወጠው ላይ ለብዙዎች ሰላም የሚሆን ለብዙዎች ጤንነትን የሚመልስ ኃይልን እግዚአብሔር በምድሪቱ እኛ በዚህ ባለንበት በካናዳም ቢሆን በተለያዩ አካባቢዎች በኢትዮጵያ በአፍሪካ በተለያየ አይጉር ላይ በዚህ በሽታ ምክንያት በራቸው ዘግተው ተስፋ ለቆረጡት ዛሬ በሚጸለየው ጸሎት ዛሬ በሚመጣው መልእክት መፍትሄ እንደሚሆን አምናለሁ። ጌታ ስሙ ይባረክ። የዘላለም አባት እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ስሚ ለዘላለም ብሩክ ይሁን። አንተ ታላቅ አምላክ ነህ። አንተ ገናና አምላክ ነህ። አንተ ፈዋሽ አምላክ ነህ። ለዘላለም የምትኖር አምላክ ነህ። ዛሬም ኤልሻዳይ ነህ። እንደ ትላንቱም ዛሬም ብርቱ ነህ። ዛሬ ደግሞ እግዚአብሔር አባት ሆይ እንደገና በዚህ ቦታ መልእክት ለማስተላለፍ ያንተን ቃል ለመናገር ቀርቤያለሁ። በመንፈስ ቅዱስ በኢየሱስ ክርስቶስ ስም እንድትረዳኝ ዘንድ ጸልያለሁ። ኃይልና ብቃት እንድትሆነኝ እግዚአብሔር አባት ሆይ መፍትሄ ሐሳብ መፍትሄ የሚሆን ቃል እግዚአብሔር አባት ሆይ ዓለም ዙሪያ ሁሉ ላይ ለታወቁት ለተጨነቁት ተስፋ ለቆረጡት በኢየሱስ ክርስቶስ ስም መፍትሄ እንዲሆን ዘንድ ጸልያለሁ። ካንተ የሆነ የእግዚአብሔር ቃል በዚህ ሰዓት ጌታ ሆይ ይምጣ። ሁሉንም ጌታ ሆይ እንዲያጽናና በምድር ዙሪያ ያሉትን ሁሉ እንዲያጽናና ዘንድ ጸልያለሁ። ክብር ሁሉ ላንተ ብቻ ይሁን። ቀኒቱን ባርክልን በኢየሱስ ክርስቶስ ስም አሜን። አሁን ደግሞ ወደ ቃሉ ይሄዳለሁ። ቃሉን በመጀመሪያ ከነገሥት መጽሐፍ ሁለተኛው ነገሥት ካልዕ ማለት ነው ምዕራፍ 6 እና 7 ላይ ካለው የእግዚአብሔር ቃል የተወሰነ ነገር ካነበብኩ በኋላ እናገራለሁ። እግዚአብሔር ታላቅ ነገርን ያደርጋል። እግዚአብሔር ድንቅን ያደርጋል። እግዚአብሔር ለተጨነቀ መፍትሄ ይሆናል። ምዕራፍ 6 ከቁጥር 24 ጀምሮ ቃሉ እንደዛ ይላል። ከዚያም በኋላ የሶርያ ንጉሥ ወልደ አደር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በ5 ብር የርግብም ኩስ የጎመር 8ኛው የሚሆን በ5 ብር እስኪሸጥ ድረስ ከበቧት። የእስራኤል ንጉሥ በቅጥሩ ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማው ወይስ ከመጥመቂያው ነውኒ አለ። ንጉሡም ምን ሆነሻል አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገ ልጄን እንበላለን አለች። ልጄንም ቀቅለን በላኒው፣ በማግስቱም እንድንበላው ልጅሽን አምጪ አልኋት። ልጇንም ሸሸገች።
ብላ መለሰችለት። እንደዛ የሚል ቃል እናነባለን ወይም እናያለን። በዚህ ቦታ ላይ ይህንን ከተማ ሰማሪያ ከተማን የእስራኤልን ከተማ በዚያ ዘመን ታላቅ ረሃብ እንደከበበ ቃሉ ይናገራል። ሰው በረሃብ የሚያልቅበት፣ የሰው ነፍስ በረሃብ የሚያልቅበት የረሃብ ቀውስ በምድሪቱ ላይ መጥቶ ጠላት ደግሞ ዙሪያው ከተማውን ከቦ ለማጥፋት ውስጥ ረሃብ አለ፣ ውጪ ደግሞ ከከተማው ውጪ ጠላት ከቧል። መፍትሄ በጠፋበት ዘመን በዚህ ቦታ ቃሉ እንደሚናገረው የአህያ ራስ 50 ብር የሚሸጥበት የእርጉብ ኩስ በጎመር 8ኛ በሚል መለኪያ 5 ብር በሚሸጥበት ረሃቡ እጅግ በከበደበት ዘመን የሆነውን ነገር እናያለን። አንዲት ሴት ደግሞ መታ ለንጉሱ እርዳኝ ብላ ስትጮህ እናያለን። በምንድን ነው የሚረዳሽ? እግዚአብሔር ያረዳሽን፣ እግዚአብሔር ካንቺ ጋር ካልሆነ እኔ እንዴት ረዳለሁ? በዚህ አስቸጋሪ ጊዜ መፍትሄ እንዴት ሆናለሁ ብሎ ንጉሱ ሲናገር እሷ የራሷን ችግር ደግሞ ተናገረች። ዛሬ ሌሊት ከአንዲት ሴት ጋር አንድ ላይ ሆነን የነን ልጅ በላን ትላለች። ቀቅለን በላን፣ ለረሃቡ ችግር መፍትሄ እንዲሆን በላን። ነገ ደግሞ የእሷን ልጅ እንበላለን ብለን ቀጠሮ ይዘን ነበር። አሁን ደግሞ እሷ ልጇን ከለከለች የሚል በጣም አስቃቂና በጣም ተስፋ አስቆራጭ ንግግር ለንጉሱ ተናገረች። በዛን ጊዜ ንጉሱ ይህንን መፍትሄ አረጋለሁ ይህንን አመጣለሁ ማለት አይችልም። ንጉስ ልጅን እንደገና የተበላውን ማምጣትም አይችልም። እንደገና የሚበላውን የሚሞተውን ሰው መከልከል አይችልም። ነገር ግን ንጉሱ መፍትሄ ስላጣ ወደ እግዚአብሔር ሰው ወደ ኤልሳ መልእክትን የላከበትን ወይም የእግዚአብሔር ሰው ይህ ኤልሳ እያለ ምድሪቱ እንዴት ትጠፋለች የሚል በኤልሳ ላይ የተነሳበትን ጉዳይ ነው በዚህ ቦታ የምናየው። ከምዕራፍ 7 ከቁጥር 1 ላይ ጀምሮ ምንድነው የሚለው? ኤልሳዕ የእግዚአብሔር ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማሪያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል የሚል ቃል ደግሞ ኤልሳዕ ነቢዩ በዛ ዘመን ያለው ነቢዩ እንደተናገረ እናያለን። ስለዚህ በዚህ መፍትሄ ባጣበት ሰው በሚሞትበት ረሃብ በሚያሰቃይበት ጊዜ ነገ መልካም ይሆናል የሚል ከእግዚአብሔር ሰምቶ የእግዚአብሔር ነቢይ ተናገረ። ስለዚህ ይህንን ደግሞ ነቢዩ የተናገረው ከእግዚአብሔር ስለሆነ እግዚአብሔር ይህንን የተነገረውን ለማስፈጸም በበራፍ ላይ ያሉ 4 ለምጻም ሰዎችን እንደተጠቀመ ቃሉ ይናገራል። በበሩ መግቢያ ከቁጥር 7 ከቁጥር 3 ላይ በበሩ መግቢያ 4 ለምጻሞች ሰዎች ነበሩ። እርስ በርሳቸው እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ራብ በከተማ አለ፣ በዚያን እንሞታለን። በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወት ቢያኖሩን እንኖራለን፣ ቢገሉንም እንሞታለን ብለው እንደተነሱ የነዚህ የ4 ለምጻሞች ብንቀመጥም እንሞታለን፣ ከተማ ብንገባም እንሞታለን፣ ከዚህ ሁሉ ወደ ጠላት ሰፈር ሄደን ቢገሉን ይግደሉን፣ በሕይወት ካቆዩን ያቆዩን በሚል እነዚህ 4 ለምጻም ማለት በራሱ ቁስለኛ ናቸው፣ አቅም የሌላቸው ናቸው፣ ከህዝቡም ተለይተው የሚቀመጡ ናቸው፣ ህዝቡ ማይገናኛቸው ናቸው። ነገር ግን እንደዚህ እናደርጋለን፣ ቢገሉን ይግደሉን፣ ወደ ጠላት ሰፈር እንሄዳለን ብሎ እንደተነሱ ቃሉ ይናገራል። ከዛ በኋላ ጠላት በሙሉ ሰፈራቸውን ለቀው እንዲሄድ እግዚአብሔር የጦር ሰራዊት ድምፅ ለጠላቶቻቸው እንዳሰማ ጠላቶች ደግሞ እንደሸሹ ይናገራል። ጠላቶች እንደሸሹ ሰፈሩን ከቦ ያሉ አስጨንቆ ያሉት እነዚህ ለምጻሞች መንቀሳቀስ ሲጀምሩ እግዚአብሔር ታላቅ የሰራዊት ድምፅ እንዳሰማና ጠላት እንደሸሸ ቃሉ ይናገራል። እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብቶ በሉ ጠጡም። ከዚያም ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ።
ከዚያም ደግሞ ወስደው ሸሸጉ። ከዚያም ወዲያ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛም ዝም ብለናል፣ እስኪነጋም ድረስ ብንቆይ በደለኞች እንሆናለን፣ ኑ እንሂድ፣ ለንጉሡ ቤተሰብ እንናገር ተባባሉ ይላል። ስለዚህ የኔ የመልእክቴ ዋናው ርዕስ የመፍትሄ ወንጌል ነው። መፍትሄ የሚሆን ነገር በዛን ቀን እነዛ 4 ለምጻም ሰዎች እንዳገኙ የመፍትሄ ወንጌል ወይም መፍትሄ መልእክት የሚሆን ነገር እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛ ዝም ብለናል፣ እስኪነጋም ድረስ ብንቆይ በደለኞች እንሆናለን፣ ኑ እንሂድ፣ ለንጉሡ ቤተሰብ እንናገር ተባባሉ ይላል። ስለዚህ እነዚህ ሰዎች ለመናገር ወሰኑ። ራሳቸው በልተው ራሳቸው ጠግበው ራሳቸው ከበቃ በኋላ ዝም ብለው ሌሊቱ እንዲነጋ አልፈለጉም። ሄደን ይህንን መልካም ዜና ይህንን መልካም መልእክት ለንጉሡ ቤተሰብ ለሀገራችን ሕዝብ እንናገር ብለው እንደተነሱ በዚህ ቦታ ቃሉ ይናገራል። የመፍትሄ ወንጌል ዛሬ በቀደም ሳምንትም ሲናገር በዚህ ዘመን ያለው ትልቁ ነገር መፍትሄ የሚሆነው ነገር ወንጌል ነው። ወንጌል መፍትሄ ያመጣል፣ የእግዚአብሔር ቃል መፍትሄ ያመጣል እያልኩ ለሀገራችን ሕዝብ መነሳት እንዳለብን ኢትዮጵያውያን ለወንጌል በዓለም ዙሪያ ሁሉ መነሳት እንዳለብን የተናገርኩ ነበር። እነዚህ ለምጻሞች አቅም የሌላቸው በሽተኞች የሆኑ ተነስተው ለዛ ከተማ ለዚያ ሕዝብ መፍትሄ የሆኑበት ብንሞትም እንሞታለን ብለው ተነስተው ወደ ጠላት ሰፈር እንደገቡ የጠላትን ሰፈር ደግሞ እነሱ ሳይሆን እግዚአብሔር የራሱን መልእክተኞች የራሱን ኃይል ልኮ ያንን ከተማ ወይም ያንን ከቦ ያለ ጠላት እንዳሳደደና እነሱም እንደበሉ እነሱ እንደጠገቡ ከጠገቡ በኋላ ደግሞ ዝም ብለን አናነጋም፣ ዝም ብለን ይህንን መልእክት ይዘን አንቆይም፣ ሄደን እንናገራለን ብለው ለራሳቸው ከተማ እንደተናገሩ ቃሉ ይናገራል። ዛሬም እኛ መልእክት አለን፣ መልእክት እንናገራለን። በዚህ በአስቸጋሪው ጊዜ መፍትሄው ኢየሱስ ክርስቶስ ነው። እሱ ትናንትናም ዛሬም ለዘላለምም ሕያው የሆነ አምላካችን የእግዚአብሔር ልጅ ኢየሱስ በዚህ ጊዜ ከ2000 ዓመት በፊት ወደዚህች ምድር መጥቶ ሞቶልናል። ይህንን በማመን መፍትሄ አለው። ይህንን በማመን ፈውስ አለው። ዛሬ ስጋችን ይህ ስጋችን የሚጠፋው ስጋችን እንዲፈወስ ብቻ አይደለም የምንለምነው። የዘላለም ፍርድ አለ። የዘላለም ወደ ሲኦል ሰው እየጎረፈ ባለበት በዚህ ሞት ሰይጣን ተማሮ ሰዎች እንዳይድኑ ሰዎች የወንጌልን መፍትሄ ሰምቶ እንዳይድኑ በተለያየ ቦታ ወንጌልን ያልሰሙ ንስሐ ያልገቡ ሰዎች እየሞቱ ወደ ሲኦል ይገባል። ስለዚህ እኛ በዚህ ዘመን እኛ ጋር ወንጌል ያለን ሰዎች መፍትሄው እኛ ጋር ነው ብለን ያመን ሰዎች መነሳት አለብን። እነዚህ ሰዎች ለምጻሞች ቢሆኑም መፍትሄ ሆነዋል። ተስፋ የቆረጡ ቢሆንም መፍትሄ ሆነዋል። ዛሬ እኛ በዓለም ዙሪያ የተበተኑ ተስፋ ቆርጠን መፍትሄ አጥተን ወይም ዓለም ሁሉ በሚታወቀው በረሃብ ችግር ምክንያት ይመስላል ነገሩ እንደዛ ለዓለም እንደዛ ቢመስልም ዋናው የወንጌል መልእክት ነው ያለው። የወንጌል መልእክት ኢትዮጵያውያን ጋር አለ፣ እኛ ጋር አለ። ለኢትዮጵያ ለራሷ የሚያስፈልግ መልእክት ይዞ በየከተማው የተቀመጡ ብዙ አሉ። በየከተማው የሚሟሟቁ ብዙ አሉ። እነዚህ ወደ የጠረፉ ወንጌል ወደ አልተደረሰው በባህል እስራት፣ በተለያየ ጥንቆላ እስራት፣ በተለያየ በአስማት በተለያየ በባህላዊ ቀንበር ውስጥ ያሉትን ወደ ገጠሩ አካባቢ ወደ በረሃው አካባቢ ሄዶ ነፃ የሚያወጣ ወንጌል መሆን አለበት። እርስ በርስ ከተማው ላይ ቁጭ ብሎ የምንተቻችበት እከለ እንዲህ ነው እከለ እንደዛ ነው ያለን የምናወራበት ዘመንም አይደለም። ከዚህ በኋላ መፍትሄ አለኝ የሚል ተነስቶ መፍትሄ ወደሚያስፈልጋቸው አካባቢዎች የሚሄድበት ነው። ከኢትዮጵያ ወደ ድንበሮች የሚሻገርበት ነው። ወደ ሶማሊያ፣ ወደ ኤርትራ፣ ወደ ኬንያ፣ ወደ ተለያዩ ሀገራት እዛው በድንበር የሚሻገርበት ድንበርን ተሻግሮ ግድቦችን ጥሶ ኬላዎችን አልፎ ወንጌልን የሚያስተላልፉ መልእክተኞች የሚነሳበት ዘመን ነው። ሃሌሉያ! ዛሬም እኛንም እዚህ ካናዳ ላይ ያለን ሰዎች እግዚአብሔር ረድቶን በዚች አገር ላይ
ታላቅ የወንጌል ሪቫይቫል እንድናነሳ፣ ታላቅ የወንጌል መቀጣጠል እንድናነሳ፣ ታላቅ በወንጌል በአንድ እጅ የመያያዝ የመከባበር በእኛ መካከል የሚያዩት የእግዚአብሔርን እጅ እንዲሆን የምናሳይበት ወንጌልን የምንገልጥበት ጊዜ ነው። ሌላው ወንጌል ለኢትዮጵያውያን ከተነገረ ዘመናት አልፏል። 100 ዓመት 50 ዓመት የቆየ የወንጌል ዕድሜ አይደለም። በሀገራችን ያለው ብዙ ዕድሜ የቆየ ነው። ከሐዋርያት ሥራ ጀምሮ በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ስናይ ከዚህ ወንጌላዊ ፊልጶስና የኢትዮጵያ ጀንደርባው ከተገናኘበት ጊዜ ጀምሮ ወንጌል በኢትዮጵያ ምድር እንደነበረ እናያለን። በሐዋርያት ሥራ ምዕራፍ 8 ከቁጥር 26 ላይ የጌታም መልአክ ፊልጶስን ተነስተይ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደ መወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ሄንደክ የተባለች የኢትዮጵያ ነገሥት አዛዥና ጃንደርባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚያ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለን አለው። እርሱም የሚመራኝ ሳይኖር ይህንን እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረው መጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦቶች በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱም ፍርዱ ተወገደ፣ ሕይወቱም ከምድር ተወግዳለችና ትውልዱን ማን ይናገራል? ጃንደርባውም ለፊልጶስ መልሶ እባክህ ነቢዩ ይህንን ስለ ማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደርባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውንም ይቆም ዘንድ አዘዘ። ፊልጶስና ጃንደርባው ሁለቱም ወደ ውሃው ወረዱ፣ አጠመቀው። ከውሃውም ከወጡ በኋላ የጌታ መልአክ ፊልጶስን ነጠቀው። ጃንደርባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበረ ይላል። በዚህ ቦታ የኢትዮጵያ ጀንደርባ የሆነውን ሰው ፊልጶስ በሐዋርያት ሥራ ምዕራፍ 8 ላይ አግኝቶ ወንጌልን እንደሰበከለት፣ ከዚያ ጊዜ ጀምሮ ወንጌል በኢትዮጵያ ላይ ምን ያህል ዘመን ቆየ ቢባል ከ2000 ዓመት ያላነሰ ዘመን ኢትዮጵያ ላይ ወንጌል ቆይቷል። የወንጌል መልእክት እዛው አገራችን ላይ ቆይቷል እስካሁን። ስለዚህ አሁን ደግሞ የተነሱ በዓለም ዙሪያ ወንጌልን የሚሰብኩ ኢትዮጵያውያን እንዳሉ አውቃለሁ። ብዙ መልእክቶች በማስ ሚዲያ የሚተላለፉ፣ በቴሌቪዥኖች የሚተላለፉ ኢትዮጵያውያን የሚያስተላልፏቸው መልእክቶች እንዳሉ አውቃለሁ። ብዙ እኛም እንደተከታተል እየሰማን እንዳለ አውቃለሁ። ከዛ በላይ ግን የእግዚአብሔር ኃይል በኢትዮጵያ ላይ የሚሰራበት ዘመን እንደሆነ አምናለሁ። ከዚህ በኋላ ከዚህ በሽታ መቆም በኋላ እግዚአብሔር በኢትዮጵያም ቢሆን በዓለም ዙሪያ የቤተ ክርስቲያንን ኃይል ይመልስላታል። እግዚአብሔር ትልቅ ነገር በቤተ ክርስቲያን ላይ መስራት ይጀምራል። አሁን የተዘጉ በሮች ይከፈታሉ። አሁን ተዘግቶ በበሽታ ምክንያት የቆዩ ተከፍተው ወንጌል በኃይል የሚሰበክበት ዘመን ከፊት ለፊታችን አለ። ይህንን ዘመን ከፊታችን እንጠብቃለን። ይህንን ጠብቀን ደግሞ ዝም የምንልበት አይደለም። በየጓዳ ያለን ሰዎች በጸሎት የተነቃቃን፣ በቃሉ ተሞልተን፣ በመንፈስ ቅዱስ ኃይል ተሞልተን በምድር ባለንበት ቦታ ቢሆንም ካለንበት ቦታ አልፈን ወንጌልን የምናስተላልፍበት ዘመን እንደሆነ አውቀን መነሳት አለብን። ይህ መልእክት እግዚአብሔር በዓላማ ነው ይህንን ወንጌላዊውን ፊልጶስ መንፈስ ቅዱስ ሕዝቡን በሐዋርያት ሥራ 2 ላይ ከነካ በኋላ በአንድ ስፍራ ሰዎቹ ተሰብስበው እየኖሩ ባሉበት እግዚአብሔር በአንድ ሰው ሞት ምክንያት ከዚያ ስፍራ ሁሉንም
ወደ ተለያየ ቦታ በትኗቸው ነበር። በእስጢፋኖስ ሞት ምክንያት ስደት በቤተ ክርስቲያን ላይ ገጥሞ ነበር። አንድ ቦታ ላይ ተሰብስበው አንድ ከተማ ላይ እየኖሩ ያለ ወንጌልን መንፈስ ቅዱስን ተቀብለው ወንጌል ያላቸው ኃይል ያላቸው መውጣት ሳይችሉ ሲቀር እግዚአብሔር አንዳንድ ስደትን አምጥቶ ወጥቶ እንዴት ያደርጋል። አስቸጋሪ የሆነ ነገርን አምጥቶ በአንድ ሰው ሞት ምክንያት ተበተኑ ይላል። እስጢፋኖስ ተወግሮ በሞተበት ጊዜ ሁሉም ተበተኑ። በተበተኑት ቦታ ወንጌልን መናገር እንደጀመሩ ቃል ይናገራል። ስለዚህ ፊልጶስም በዛ ስደት ተበትኖ በሄደበት እግዚአብሔር ወንጌል እንዲናገር አዘዘው። የእግዚአብሔር መንፈስ ተነስቶ የጌታ መንፈስ ፊልጶስን ተነስተይ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደክ የተባለች የኢትዮጵያ ንግሥት አዛዥ ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ ያለ። ስለዚህ ስለ ጃንደረባውና ስለ ፊልጶስ ግንኙነት ይናገራል። ይህንን ወንጌል የኢየሱስ ክርስቶስን ከሰማይ መምጣትን እንደ ሰው መጥቶ መወለድን እንደ ሰው በሰዎች መካከል መመላለሱን ከዛ በኋላ ተይዞ በመስቀል ተሰቅሎ መሞቱን መቀበሩን ከዛ በኋላ ከሞት መነሳቱን ወንጌል የማያውቅ ጃንደረባ ነበር። የማያውቅ ኢትዮጵያዊ ሰው ነበር። እነዚህ ሐዋርያት ግን መንፈስ ቅዱስ የወረደባቸው ከኢየሱስ ጋር የነበሩ ኢየሩሳሌም ላይ በዚያ ኢየሱስ በተወለደበት አካባቢ የሚመላለሱና የኖሩ ሰዎች ነበሩ። ይህንን የወንጌል መልእክት እንዲሰማ እግዚአብሔር ረድቶት በዛ በስደት ጊዜ በዚያ ተበትኖ ባሉበት ጊዜ እግዚአብሔር መልእክተኛ ልኮ ወንጌልን እንዲሰማ እንዳደረገው በዚያ ወንጌል ይህ ሰው ድኖ እንደተጠመቀ አምኖ እንደተጠመቀ ኢሳይያስ መጽሐፍ ላይ ምዕራፍ 53 ላይ ስለ ኢየሱስ ክርስቶስ ሞትና ስቃይ የሚናገርበትን ቦታ ነው ያነበበ የነበረው። ያነብ ነበረ እንጂ አያስተውልም ነበር። ያነብ ነበረ ማንበብ ብቻ ቃሉን መጽሐፍ ቅዱስን ማንበብ ብቻ ወይም መማሩ መጽሐፍ ቅዱስ ኮሌጅ ገብቶ መማሩ ብቻ በቂ አይደለም። ያ በቂ አይደለም። አንብበናል፣ ተረተናል፣ ኮሌጅም ተምረናል የሚሉ እንደገና የቃሉ መገለጥ የሚያስፈልጋቸው ብዙ አሉ። የመንፈስ ቅዱስ የቃሉ መገለጥ በመንፈስ ቅዱስ ውስጥ ገብቶ መረዳት የሚያስፈልጋቸው ብዙ አሉ። ባደጉት አገራትም ቢሆን ባላደገ አገር ያነበቡ ቃሉን የሰሙ ነገር ግን ወደ መረዳት ያልገቡ የኢየሱስን ክርስቶስ መሞትን መነሳትን ይህንን የትንሣኤ ወንጌል በውኑ ገብቷቸው ውስጣቸው ገብቶ የሚሰራባቸው ጥቂቶች ናቸው በዓለም ላይ። ስለዚህ ዛሬ ታላቅ የሪቫይቫል እንቅስቃሴ ያስፈልጋል። የመንፈስ ቅዱስ ኃይል ያስፈልጋል። ሰዎች ሊፈወሱ ያስፈልጋል። ከበሽታቸው ከጥያቄያቸው መልስ ሊያገኝ ያስፈልጋል። የወንጌል መፍተው በዚህ ምድር ብቻ ባይሆንም በምድራዊ በሆኑ ጥያቄዎችም የተሞሉ ግራ የተጋቡ ሰዎች ከግራ መጋባት በወንጌል ምክንያት ይወጣሉ። ጥያቄያቸው በወንጌል ምክንያት ይመለሳል። መፍትሄ አለ ወንጌል ላይ። በሽታ መፍትሄ አለው። ሞት መፍትሄ አለው። ሰይጣን አሰራር መፍትሄ አለው። ጥንቆላ፣ ድግምት፣ አስማቱ መፍትሄ አለው። ሰው ከዛ ሁሉ መፈታት አለበት። ይህንን የወንጌል መልእክት ዛሬም እናስተላልፋለን። በዚህ መልእክት ሁላችንም ዓለም ዙሪያ ያለን ቅዱሳን በዚህ መልእክት መነሳሳት አለብን። በዚህ መልእክት መነሳት አለብን። ይህንን ወንጌል መልእክት ይዘን በዓለም ዙሪያ መመላለስ አለብን። ኢየሱስ ከመምጣቱ በፊት ዮሐንስ ነበረ የመጣው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ያለ ይሰብክ ነበር። መንግሥተ ሰማያት ቀርባለች። የእግዚአብሔር መንግሥት ቀርቧል። የእግዚአብሔር መንግሥት ዘላለማዊ ኑሮ ቀርቧል፣ ንስሐ ግቡ የሚል ስብከት ነበረ መጥምቁ ዮሐንስ
ማቴዎስ ወንጌል ምዕራፍ 3 ላይ ስናይ መግቢያው ላይ መጥምቁ ዮሐንስ የሚናገረው ቃሉ ስብከቱ ንስሐ ግቡ ያለ ነበረ የጀመረው። ከዛ በኋላ ምዕራፍ 4 ላይ ማቴዎስ ወንጌል ላይ እንደገና ኢየሱስ ከተገለጠ ከመጣ በኋላ ይህንን መልእክት ዮሐንስ የጀመረውን መልእክት እንደገና ንስሐ ግቡ፣ የመንግስተ ሰማያት ቀርባለች፣ ንስሐ ግቡ እያለ ይሰብክ ነበር። ኢየሱስ የእግዚአብሔር ልጅ ንስሐ እንዲገባ፣ ምድር ንስሐ እንዲገባ፣ ዓለም ንስሐ እንዲገባ ሰብኮ ነበር። ነቢያቶች ሰብኮ ነበር ለንስሐ። ዛሬም ንስሐ ስለመግባት መስበክ አለብን። መመለስ ከሄድንበት ከሮጥንበት ከዚህ ዓለም ሩጫ መልሰን የራሳችንን ኑሮ የምናይበት፣ ተመልሰን ወደ እግዚአብሔር ሐሳብ የምንገባበት፣ ወደ ቃሉ እውነት የምንገባበት፣ ቃሉን የምንመገብበት፣ በመንፈስ ቅዱስ እሳት የምንቀጣጠልበት ዘመን ነው። እግዚአብሔር ይህንን እንድናደርግ ይርዳን። መፍትሄ በወንጌል ውስጥ አለ። የትንሣኤ ወንጌል መፍትሄ አለው። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም መፍትሄ የሚያስፈልጋቸው በዓለም ዙሪያ ያሉትን ቅዱሳንን በፊት ያስቀምጣለሁ። መፍትሄ የሚያስፈልጋቸውን ዓለማውያንን በፊት ያስቀምጣለሁ። እጸልያለሁ የእግዚአብሔር ልጅ ኢየሱስ በምድር በዚህ ዘመን በተከሰተው በዚህ በሽታ ምክንያት በስቃይ ውስጥ ያሉ፣ በህመም ውስጥ ያሉ እግዚአብሔር አባቴና አምላኬ ሆይ እጸልያለሁ በአየሩና በነፋሳቱ ላይ የተለቀቀው የበሽታ እስራት፣ የበሽታ ኃይል፣ የበሽታ ጉልበት፣ የሰይጣን አሰራር እንዲነሳ ጸልያለሁ በኢየሱስ ክርስቶስ ስም። አቤቱ የዘላለም አባት ሆይ እዚህ ባለንበት ምድርም ቢሆን በተለያየ ዓለም አካባቢ እግዚአብሔር አባት ሆይ በበሽታው ምክንያት በራቸውን ዘግቶ የተቀመጡ፣ ተስፋ የቆረጡ፣ ተስፋ የለኝም ከዚህ በኋላ መፍትሄ የለኝም ያሉ ወንጌል መፍትሄ እንዳለው፣ የእግዚአብሔር ቃል መፍትሄ እንዳለው፣ የእግዚአብሔር ቃል መልእክት መፍትሄ እንዳለው መስማት እንዲችሉ በኢየሱስ ክርስቶስ ስም የመመለስ እግዚአብሔር አባት ሆይ የፈውስ ከዚህ ከአደጋው ከዚህ ከመጣው መቅሰፍት እንድትታደገን ዘንድ ጸልያለሁ በኢየሱስ ክርስቶስ ስም። ብዙዎች በየጓዳ ይህንን መልእክት የወንጌልን መልእክት የሚሰሙበት፣ የወንጌልን እውነት የሚቀበሉበት እግዚአብሔር አባትና አምላክ ሆይ ወደ አንተ ወደ እግዚአብሔር ቃል እውነት የሚጠጋበት እንዲሆን ዘንድ ጸልያለሁ። አቤቱ የዘላለም አባቴና አምላክ ሆይ ብርቱ አምላክ ነህ፣ ኃያል አምላክ ነህ። የሰይጣንን እስራት የምትበጥስ አምላክ ነህ። የሰይጣንን ቀንበር የምትሰብር አምላክ ነህ። በኢየሱስ ክርስቶስ ስም እኛ በማናውቀው ምክንያት የሚላክ የበሽታ አሰራር ማንኛውም ክፉ በኢየሱስ ክርስቶስ ስም ከምድሪቱ ይነሳ፣ ከምድሪቱ አየር ላይ ይነሳ። እኛ እያለን በከተማችን ላይ አይሰለጥንም። እኛ እያለን በምድራችን ላይ አይሰለጥንም። የወንጌል መልእክተኞች እያሉ በምድሪቱ ላይ መቅሰፍት አይቀጥልም፣ ይቆማል በኢየሱስ ክርስቶስ ስም። አቤቱ የዘላለም አባት እግዚአብሔር ሆይ እጅ በዓለም ሁሉ እንዲገለጥ፣ ኃይል በዓለም ሁሉ እንዲገለጥ፣ እግዚአብሔር ሆይ መንፈስ በዓለም ሁሉ እንዲገለጥ ጸልያለሁ። አቤቱ አምላክ ሆይ አመሰግንሃለሁ ስለዚህ ሰዓት ስላስተላለፍኩ ቃል መልእክት እግዚአብሔር አባት ሆይ እንዲጸልይ ስለረዳህ ሁሉ እጅግ አድርጌ አከብርሃለሁ። ቀሩን ዘመናችንን ባርክ እግዚአብሔር ሆይ፣ ዘመናችንን ባርክ እግዚአብሔር ሆይ፣ ዘመናችንን ባርክ እግዚአብሔር ሆይ፣ እድሜያችንን ባርክ፣ ለክብር አድርግ። ለዚህ ስላበቃኸኝ አመሰግንሃለሁ። አቤቱ አምላክ ሆይ ሕዝብህን እርዳ፣ የሚሰሙትን ሁሉ ባርካቸው። ቀሪውን ዘመናችንን ለክብር አድርግ፣ ከፍ ከፍ ብለህ ታይ። በናዝሬቱ ጌታ በኢየሱስ ክርስቶስ ሕያውና ድንቅ ዘላለማዊ ስም አሜን። ታንኪዩ ጎድ ብሌስ ዩ። አመሰግናለሁ።